አብዛኛው የፍሬሽማን ተማሪዎች ውጤት የማይሰሩበት ምክንያት ከእውቀት ማነስ ወይም ደግሞ በደንብ ካለማንበብ የመጣ አይደለም። ይልቁንም ያሉበትን ዩኒቨርሲቲ ፈተና አወጣጥ ዘዴ ወይም ደግሞ ቦታ የሚወጡበትን የሚያተኩሩበትን ቦታ አለማወቃቸው ነው። ያለፉ ዓመታትን ዩኒቨርሲቲዎች ያላችሁበት ዩኒቨርሲቲ ፈተና አወጣጥ ወይም ደግሞ ጥያቄዎች አግኝታችሁ ማየትና መረዳት መቻል ይሄን ችግር በጣም ይቀላል። ምክንያቱም ያላችሁበት ዩኒቨርሲቲ ፈተና ማወቃችሁ ከ50% ያለውን ችግራችሁን ያቃልላል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ይሄ የተለያዩ ዩኒቨርሲቲዎች ያልና ሚድ ኤግዛም የምንለቅበት ቻናላችን ነው። ይሄ ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ስለሆነ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የተለያዩ ሚድ እና ፋይናል ኤግዛም በምንለቅበት ሰዓት ቶሎ እንዲደርሳችሁ ለማሳሰብ እንወዳለን። ሙሉ የምንለቃቸውን ቪዲዮዎች ወይም ደግሞ አሁን ይሄ የመጀመሪያው ፓርት ነው። በቀጣይ የምንለቃቸው ሙሉን ካያችሁ ቢያንስ በትንሹ ከ10 ማርክ በላይ እንደምታተርፉ ለመግለጽ እንወዳለን። ምክንያቱም አንደኛ ጥያቄዎችም ድጋሚ ሊመጡ ይችላል፣ ሁለተኛ ጋይድ የሚያደርጋችኋል። ስለዚህ ሰብስክራይብ በማድረግ ቀጣይም ለፈተና ሰዓት በፈተና ሰዓት እንዳይጠፋባችሁ እንድታስቀምጡት እናሳስባለን። ሰብስክራይብ ማድረግ እንዳትረሱ። ስለምትከታተሉን ከልብ እናመሰግናለን። which one of the following is true about the characteristic of humanity? የሁማኒቲ ካራክተሪስቲክ የሆነው የትኛው ነው? አንደኛ ጥያቄ እያለ ነው። ኤ ባይፔዳሊዝም ትክክለኛ ነው። በሁለት እግር መሄድ የሁማኒዝም ትክክለኛ መገለጫ ስለሆነ ባይፔዳሊዝም ማለት በሁለት እግር ቆሞ መሄድ ከሌሎች እንስሳቶችም የሚለየው ነው። በሁለት እግሩ ቆሞ መሄድ ስለሌለ ይሄ ካራክተሪስቲክ ወይም ደግሞ መለያ ባህሪ ነው የሁማኒቲ። ቢ ሃቪንግ ሪላቲቭሊ ስሞል ቲዝ ከሌሎች አንፃር ስሞል ቲዝ የሚባል እንደውም ከአብዛኛው እንስሳት ትልቅ የሚባል ጥርስ ነው እንጂ ያላቸው ሁማን ትንሽ የሚባል ጥርስ የላቸውም። ስለዚህ ቢ ስህተት ይሆናል ማለት። ሲ ራሻል ክላሲፊኬሽን ማለት ሰዎችን በዘር ወይም ደግሞ ጥቁር ነጭ ምናምን ብለን መከፋፈል ነው። ይሄ ደግሞ ሁማኒቲን አይገልጽልንም። ለምሳሌ ጥቁሮች ነው ጥቁር ብንል ነጮች ይቀሩብናል ከሰው ዘር ማለት ነው። ስለዚህ ይሄ ሙሉ የሰውን ዘር ስለማይል ሶሻል ኮንስትራክት ነው እንጂ በራሱ የሰው ማንነት ስለማይገልጽልን እሱም እንጥለዋለን ማለት ነው። ዲ ዩዚንግ ሞደርን ላንጉዌጅ የሚለው ይሄ ሞደርን ላንጉዌጅ የማይጠቀሙትን ሁማኒቲ ወይም ደግሞ ሰዎች ያሉበትን ቦታ ኢግኖር ያደርግብናል። ስለዚህ ከዚህ ከኢ ኦል ይላል ሁሎችም ስለማይሆኑ ባይፔዳሊዝም ትክክለኛ የሁማኒቲ ካራክተሪስቲክ ነው። አንደኛ ጥያቄ ኤ ትክክለኛ መልስ ይሆናል ማለት ነው። ሁለተኛ ጥያቄ ኦቦቻላ ኤንድ አቶ ኃይሉ ሊንጉስቲክ አንትሮፖሎጂስት ስታዲንግ አማራ ላንጉዌጅ ኤንድ አፋን ኦሮሞ ዱሪንግ ዜር ሪሰርች ዘ አናላይዝድ accent and dialects noted in the language. Thus, the specialization of this research is referred as A. Historical linguistics, B. Structural linguistics, C. Social linguistics, D. Descriptive linguistics. ይሄ ምንድነው እንትን እያለን ያለው ጥያቄው ኦቡና አቶ ኃይሉ በአማርኛና በኦሮምኛ አፋን ኦሮሞ ላይ ጽናት እያደረጉ ነው ቋንቋው ላይ ማለት ነው። እና በጥናታቸው ወቅት የአክሰንት ማለትም ያነጋገር ስትለነገሩ የሚታወጧቸው ዘይ ወይም ደግሞ ቅላጼያቸውን ኖት እያደረጉ ወይም ደግሞ እያወጡ ነው። ይሄ ምን ሪሰርችን የሚያመላክት ነው እያለ ነው። ማህበረሰቡን የሚያጠኑ ነው። ስለዚህ ይሄ ማህበረሰቡ የመጣ ነገር ስለሆነ ሁለተኛ ጥያቄ ትክክለኛ መልስ የሚሆነው ሶሺዮ ሊንጉስቲክ ነው። ሌሎች የማይሆኑበት ምክንያት ሂስቶሪካል ሊንጉስቲክ የሚያጠናልን ይሄን በተለይ ትኩረት አድርጋችሁ ለፈተና በጣም ያግዛችኋል። ምክንያቱም ብዙ ጥያቄዎች ከዚህ ላይ ስለሚወጡ ትኩረት እንድታደርጉበት ለማሳሰብ እንወዳለን። ሂስቶሪካል ሊንጉስቲክ ማለት በኢቮሉሽን ጊዜ በኢቮሉሽን ምክንያት የሚመጣ የቋንቋዎች ኢቮሉሽን ማለት ነው። ሂስቶሪካል ሊንጉስቲክ ከዛ ላይ ትኩረት የሚያደርገው የቋንቋዎች መለዋወጥ ማለት ነው። ቋንቋ ያድጋል፣ ይወለዳል፣ ያድጋል፣ ይሞታል እንደሚባለው ያን ነው የሚያጠናልን እንጂ ከአክሰንት ጋር ከዲያሌክቲክስ ጋር አይገናኝም ማለት ነው። ስትራክቸራል ሊንጉስቲክ የሚያጠናልን ብዙ ጊዜ ከፎኖሎጂ ጋር ከስትራክቸር ጋር ከግራመር ጋር ነው ስትራክቸር ጋር። ስለዚህ አክሰንት ጋር ቢ ስትራክቸራል ሊንጉስቲክ አይመለከተውም። ዲስክሪፕቲቭ ሊንጉስቲክ ደግሞ የሚያጠናልን ማጥናት ሳይሆን እሱ የሚያደርገው ዲስክራይብ ነው የሚያደርገው ላንጉዌጆችን ዲስክራይብ ነው የሚያደርግ እንጂ አክሰንት እና ዲያሌክቲክስ የሚያጠናልን ሶሻል ሊንጉስቲክ ስለሆነ ሁለተኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። ሶስተኛ ጥያቄ
when piece of changes in material culture is faster than the change observed in non-material culture, it is referred as A. acculturation, B. culture lag, C. culture lead፣ D. inculturation፣ E ነን። ትክክለኛ መልስ የሚሆኑ ካልቸር ላግ ነው። ካልቸር ላግ ማለት ማቴሪያል የሚባሉት በጣም ፈጣን ነው። ማቴሪያል የሚባሉት ቴክኖሎጂን፣ አዳዲስ ግኝቶች ምናምን እነዚህ ፈጣን ሆኖ በአለም ላይ የኛ ካልቸር ግን ወይም ደግሞ ቫልዩያችን፣ እምነታችን ወይ አስተሳሰቡ የማህበረሰቡ አስተሳሰብ ባለበት ከሆነ ይሄ እነዚህ ነን ማቴሪያል ይባላሉ። ቴክኖሎጂ እና ኢኖቬሽን ደግሞ ማቴሪያል ይባላሉ። እነዚህ ፈጣን ሆኖ ቫልዩዎች፣ እምነትና ቢሊፎች እነዚህ ባሉበት ከቆዩ ካልቸሩ ላግ እያደረገ ነው፣ ካለበት እንትን እየዘገየ ነው ይባላል። አካልቸሬሽን ማለት የባህል መዋወስ ማለት ነው። የአንዱ ባህል ወደ አንዱ መዋወስ ምናምን ሲኖር አካልቸሬሽን ይባላል። ካልቸር ሊድ ማለት ደግሞ የካልቸር ላግ ተቃራኒ ይሆናል ማለት ነው። ካልቸር ሊድ። ዲ ኢንካልቸሬሽን ማለት የጥናት ዘርፍ ሲሆን ኢንካልቸሬሽን አንድ ሰው አንድ አጥኚ ከማህበረሰቡ ተቀላቅሎ ሲያጠና የማህበረሰቡን ባህል አብሮ እንትን ሶሳይቲው ጋር አንድ ላይ ሆኖ እንትን ሲል ኢንካልቸሬሽን ይባላል። ስለዚህ ትክክለኛ መልስ የሚሆንልን ሶስተኛ ትክክለኛ መልስ የሚሆንልን ካልቸር ላግ ይሆናል ማለት ነው። አራተኛ ጥያቄ which one shows the presence of high level of variance in cultures of different society? አራተኛ ጥያቄ ምንድን ነው ያለው? which presence of high level of variation in cultures of different የካልቸሮችን ልዩነት የሚያሳይልን የትኛው ነው ከነዚህ ከተሰጡት ነው ያለን። ካልቸራል ዩኒቨርሳል ማለት በሁሉም ዓለም የሚገኙ እንትን የሚለን ማለት ነው። ዩኒቨርሳል ማለት ካልቸሩ ዩኒቨርሳል ማለት ኦሊ ፋውንድ በዓለም ላይ የሚገኙ ሁሉም ማለት ነው። ኤቭሪ ካልቸር በሁሉም ባህል የሚገኙ ነገሮች ካልቸር ዩኒቨርሳል ይባላል። ካልቸር ጀነራል ማለት ደግሞ አብዛኛው ማህበረሰቡ ላይ ኮመን የሆኑ እንትኖች ካልቸር ጀነራል ይባላሉ። ካልቸር ፓርቲኩላር ለዚህ ጥያቄ ትክክለኛ መልስ የሚሆን ካልቸር ፓርቲኩላር ነው። አንዱን ባህል ከአንዱ ባህል የምንለይበት የተለየ ባህል ወይም ደግሞ ከአንዱ የማህበረሰቡ የተለየ ከሌሎች እንትኖች የተለየ ባህሉ ካልቸር ፓርቲኩላር ይሆናል። አራተኛ ጥያቄ ትክክለኛ መልስ ይሆንልናል ማለት ነው። አምስተኛ ጥያቄ one of the following could prevent us from understanding and appreciating another culture other than one's own። ጥያቄው ምንድነው እያለን ያለው? ከነዚህ ከተሰጡት ውስጥ አንዱ የሌሎች ማህበረሰቦች ባህል እንድናበረታታ ወይም ደግሞ እንዳናበረታታ ያደርገናል ወይም ስናበረታታ አይደግፈንም። የትኛው ነው የሚለን? ትክክለኛ መልስ ነው ኢትኖሴንተሪዝም። ኢትኖሴንተሪዝም ማለት ከራስ ማህበረሰብ ውጭ ወይም ደግሞ የራስን ባህል ከፍ አድርጎ ማየት፣ ከራስ ማህበረሰብ ውጭ ያሉ ባህሎችን መጥላት ነው። ይሄ የኢትኖሴንተሪዝም ምሳሌ ነው። ካልቸራል ሪላቲቪዝም ማለት ይሄ ባህሉ ልትረዱት የሚገባችሁ በራሱ ኮንቴክስት ነው እንጂ እናንተ ባላችሁ እምነት አይደለም። ካልቸራል ሪላቲቪዝም የሚላችሁ ይህ ባህል ምንድነው ሊያስተላልፍ የፈለገው በራሱ መንገድ ነው ልትረዱት እንዲገባው ነው የሚለው። ስለዚህ ይሄ እንድታበረታቱ ያደርጋል እንጂ እንዳታበረታቱ አያደርግም ማለት ነው። ሲ ካልቸር ዩኒቨርሳልስ። ይሄም ካልቸር ዩኒቨርሳል ማለት ደግሞ ይሄ ደግሞ አክሮስ ሁማኒቲ ያሉትን ሼርድ የምናደርጋቸው ሁሉንም ባህሎች ነው የሚያሳይ። ይሄ ደግሞ እንዳታበረታቱ አያግዳችሁም። ስለዚህ ይህም ትክክለኛ መልስ ነው ማለት ነው። ዲ ኢትኖግራፊ ማለት ደግሞ የአንድ የአንትሮፖሎጂ የጥናት ዘርፍ ሆኖ ከዛው ከማህበረሰቡ አካባቢ ሄዳችሁ ስታጠኑ ያለውን ባህል፣ ወግ፣ ስርዓት ምናምን ስታጠኑ ነው ኢትኖግራፊ የሚባለው። ይሄ ደግሞ እንዳታበረታቱ ስለማያደርጋችሁ በአጠቃላይ ለአምስተኛ ጥያቄ ትክክለኛ መልስ የሚሆንልን እንዳታበረታቱ የሚያደርጋችሁ ኢትኖሴንተሪዝም ነው ማለት ነው። እንዳይበዛብን በዚህ እንጨርሳለን። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በምንለቅበት ሰዓት በቶሎ እንድታገኙ ለማሳሰብ እንወዳለን። በቀጣይ ለፈተና ሰዓትም እነዚህ ጥያቄዎች ሊያስፈልጋችሁ ስለሚችል ሰብስክራይብ አድርጋችሁ ብትጠብቁን እንዳይጠፋባችሁ ያግዛችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን።